እንደምናርዳችኋል አድማጮቻችን ፋና ብሮድካስቲንግ ኮርፖሬት ነው በመከታተል ላይ የምትገኙት ከዚህ ሰዓት ጀምሮ ደግሞ እርሶ ቢሆኑ ምን ያደርጋሉ የቀጥታ ስልክ መስመር ውይይታችን ይጀምራል የዛሬ ተረኛ ባለታሪካችን ታሪኩን እንዲህ አጫውቶናል ትውውቃችን እሷ አሳዳጊ አባቴን ልታስታምም ቤታችን በመጣችበት ወቅት ነበር ይላል ቅርርባቸው የተጀመረበትን ጊዜ ሲያስታውስ ማለት ነው ቅርርባቸው እንዲጠነክር ደግሞ የአባቱ ሞትና በውርስ ምክንያት የተነሳው ግጭት ትልቅ አስተዋጽኦ ነበረው በቤት ውስጥ ሲልም ነው የሚያስታውሰው እሱ በወቅቱ ከሁሉም የተገለለና ብቸኛ ስለነበር እሷ ይበልጥ ጓደኛው ሆነች ጓደኝነታቸው ወደ ፍቅር አደገና ግንኙነት ጀመሩ በግንኙነታቸው መጀመሪያ ተነጋግረው በብዙ ነገር መስማማታቸውንም እንዲሁ ያነሳል ባለ ታሪካችን አሁን ላይ ያለው አቅማችን ልጅ ለመውለድ አላደረሰንም ተጋብተንም ለመኖር አያበቃንምና እነዚህ ነገሮች በሂደት እንገባባቸዋለን የሚል ስምምነት እንደነበራቸውም ነው የሚናገረው ተጋብተው አብረው ለመኖር ብዙ መቆየት እንዳለባቸው በወቅቱ በነበረው ግንኙነት ልጅ እንዳይፈጠር በተለይ እሷ ጥንቃቄ እንደምታደርግ ቃል ተገባብተው እንደነበረም ያስታውሳሉ ሆኖም ወዲያው እርግዝና መፈጠሩን ነው የገለጸው በዚህ ግንኙነታቸው መነሻ ማለት ነው በዚህም የተነሳ እንግዲህ ግንኙነታቸው መሻከር ይጀምራል ጭቅጭቅ ንትርክ እየጨመረ ይመጣል በቤት ውስጥ ማለት ነው ከሰዎች ወሬ መስማት በወጣው በገባው ቁጥር መጣላት በዛና እሷን በመጨረሻ ወደ ክስ እንድትሄድ አደረሳት ሲልም ነው የሚያስታውሰው በሽምግልና በተደጋጋሚ በጓደኞችም እንዲሁም በትልልቅ ሰዎችም በተደጋጋሚ ለመስማማትና አብሮ ለመኖር ብንሞክርም ምንም መጣጣም ሲያቅተን በመጨረሻ እሷን ልጇን ይዛ ከቤት መውጣቷን እንዲህ ያስታውሰናል ባለ ታሪካችን የወደፊት ነገሮች መስተካከላሉ በሚለው ማለት ጭቅጭቆች ከፍተኛ ጭቅጭቆች ነበሩ ቤት ውስጥ በኑሮም አለመጣጣም ደረስን እሷም በቃ የምታስበው ሌላ ነገር ነው የማስበው በዚህ መሀል በጭቅጭቁ መሀል ያው ልጁ ተወለደ ልጁ ተወልዶ ጭቅጭቁን እየቀጠለ ሄዱ መጨረሻ ላይ ማለት ነው ያው ስላልተስማማን ከቤት ወጣች እስከ መካሰስም ደረጃ ነው የመጣችው በክሱም እንግዲህ ለልጁ ማሳደጊያ እንድሰጠው ተወስኖ እየሰጠውት ያለው ስራ ፈታውና የድጋፌ ተቋረጠ ስራ እስካገኝ በዚህ አጋጣሚ ልጁን ወደ ገጠር ይዛው ገባች ይላል መቋቋም አልቻልኩም በሚል ሰበብ ማለት ነው ነገር ግን እዛ ገጠር ጥላ ወደ የመን ነው እሷ የተጓዘችው የመን ግን በነበረው ግጭት ምክንያት ደግሞ ተመልሳ ወደ ሀገሯ ትመጣለች አሁን ላይ ልጁ አብሯት የለም እሷ እዚህ አዲስ አበባ ነው የምትኖረው እሱ ገጠር ነው የሚገኘው ሲልም ይናገራል እና የልጄ ሁኔታ በጣም እያሳሰበኝ ነው ያለው አሁን ላይ በዚህም ለመነጋገር እየሞከረን ቢሆንም የልጁ አለመማርና እነዚህን የመሳሰሉት ነገሮች በጣም አሳስቦኛል ይላል ልጁ አሁን ያለበት ሁኔታ በጣም ያሳስበኛል ልጁ ምንድነው አሁን እሷ ያው ገጠር ነው ያስገባችው ገጠር ውስጥ ነው ያለው ገጠር ውስጥ መኖሩ ለኔ ምን ማለት ዘመዶቿ ጋር ነው ክፋቱ ምንድነው እኔ ደስ ያላለኝ ነገር የልጁ ፊውቸሪቲ ተበላሽ የሚለው ነገር ነው አንደኛ ትምህርት እየተማረ አይደለም 2002 አካባቢ ነው የተወለደው almost 6 አመት ነው ያለው ነገር ግን ትምህርት እየተማረ አይደለም ይህን በመረዳትም እንግዲህ ልጁን ሰታኝ እኔ ጋር እንዲሆን ጠይቄያታለሁ በተደጋጋሚ ነገር ግን እሷም ታስቀምጠው ቅድመ ሁኔታ አለ እኔ በሰራተኛ ላሳድገው የሚል ሐሳብ ነው የማቀርበው ነገር ግን እቤት ልግባና ላለማምድልህ የሚል ሐሳብ ታቀርባለች እሷ አሁን እቤት ገብታ በመታለማመደው ወቅት ተመልሶ የድሮ ጭቅጭቃችን የሚለው ቢመጣስ የሚለው ነገር በጣም ያሳስበኛል ይላል የራሱ ጉዳይ እንዳልል ደግሞ እዛው ይደግ እንደሆነ ይሁን ብዬ እንዳልተው ደግሞ እኔም ከወላጅ ውጪ በማደጌ ችግሩን አውቀዋለሁ ሰው ጋር ማደግን ከወላጅ ውጪ ያለውን ማለት ነው በዚህ ላይ ትምህርት እንዳይማር ተደርጓል አባቱ እንደምሆኔ ደግሞ ይሄን ችግር ፈታው ይገባል ብዬ አስብና አወስንና እንደገና ደግሞ ይህን ሳስብ ደግሞ እናቱ ያቀረበችው ቤት ገብቼ ላለማምደው ሐሳብ ተመልሶ የድሮ አለመስማማታችንን አምጥቶ እንዳውም ልጁ በጭቅጭቅ ውስጥ መሃል ሌላ ነገር እንዳይፈጠርበት እያልኩ ስጋት ላይ እወድቃለሁ የሚል ሐሳብም እንዲሁ ይመጣብኛል ይላል እንዲሁም ደግሞ ጭቅጭቁንም ያየ የሚያድግ ልጅ ደግሞ የበለጠ ተጎጂ ይሆናል የሚለውም ሐሳብ ሰቅዞ ይዞኛልና እናንተ በኔ ቦታ ብትሆኑ ምን ታደርጋላችሁ
ትችላላችሁ የሚል ጥያቄው ነው የትኛውን ልምረጥ መሃል ላይ ቆም ያለው የሚል ሐሳቡን ነው የሚያቀርበው እንግዲህ በስልክ ቁጥሮቻችን በቀጥታ ስልክ መስመሮቻችን ማለት ነው 0115ን ያስቀደማችሁ 536006 536008 እና 509151 ላይ በቀጥታ እየገባችሁ ሐሳባችሁን ልትነግሩ ትችላላችሁ እንዲሁም ደግሞ በ8111 ላይም እየጻፋችሁ ልትሳተፉም ትችላላችሁ ታሪክ አለኝ የምትሉ አድማጮቻችን በ8111 ላይ ታሪክ አለኝ ውይይቱን ያካሄደን ማለት ነው ታሪክ አለኝ ብላችሁ አስቀምጡልን ደውለን እናገኛችኋለን እኛ በግንባር እናገኛችሁ ካላችሁ ደግሞ አዲስ አበባ ጥቁር አንበሳ አካባቢ የሚገኘው ዋና የስርጭት ማዕከላችን ብትመጡ እንዲሁም ደግሞ ክልል ያሉ ኤፍኤሞቻችን ጋር ሄዳችሁ ጋዜጠኞችን ብታገኙ ከኛ ጋር ያገናኛችኋል ለተሳትፏችሁ በጣም ነው የምናመሰግነው እመርት አስፋው ውይይቱን እየመራው ከናንተ ጋር ቆይታ አደርጋለሁ ፍሬዎት በላይ ስልኮቻችሁን ትቀበላለች ቴክኒኩንም እንዲሁ ሙሉ ቀን ይቆጣጠርልናል ውይይታችን ተጀምሯል ካሁን ሰዓት ጀምሮ ተሳተፉ መልካም ጊዜ